ጊዜው ደርሶ አባባ ለቲና እውነቱን አፍረጥጠው ነግረዋት ነበር። እንግዲህ ቲናም ያልጠበቀችውን ነገር በመስማቷና በማየቷ እጅጉን በመደናገጥም በንዴትም ውስጥ ሆና እንግዲህ አልበገር በሚል እንደገና ያው ከቤት ውስጥ ውጡልኝ፣ ቤቴ ነው ውጡልኝ፣ አላምንም እያለች ስትፍጨረጨር ነበር። ዳኒ የመጨረሻ እድል ነው ያለውን ይሆናል ይሳካል ብሎ የጠበቀውን በተስፋ በትዕግስት በመጠባበቅ ላይ ነው። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን ቆያችሁ? እንኳን ወደዚህ ቻናል በደህና መጣችሁ። የግፈኛዋ ሚስትና የሰራተኛዋ ፍጥጫ የትሁት ድራማን ነው በዚህ ቪዲዮ የማጋራችሁ። በመጀመሪያ ወደዚህ ቻናል አዲስ ከመጣችሁ እንግዲህ ሰብስክራይብ በማድረግ ቻናሉን ቤተሰብ እንድትሆኑ እንድትቀላቀሉ ግብዣዬ ነው። ቪዲዮንም ላይክ በማድረግ ሼር በማድረግ አበረታቱን። ትሁት እንግዲህ ያዙኝ ልቀቁኝ እንዳላለችው አሁን ያው ደብቁኝ ብላለች። እንግዲህ ሁሉ ነገር እንዳልጠበቀችው ሆኗል። አባባ ቤቱን በእኔ ስም ፈርመዋል፣ ቤቱ የኔ ነው በሚል እንግዲህ ባለፈው በቤት ውስጥ ስትቀውጠው ነበር፣ ሰለብሬ ስታረግ ነበር ከዳኒ ጋርም እንዲሁም ከአባባ ጋር ራሱ እናድርግ ብላ አብረን እንጠጣ ስትል ነበር። እሳቸው ግን አይ ብለው ሄደዋል። እናም ደግሞ ለብቻዋንም ወጣ ብላ ጥሩ ቆይታ አድርጌ እንግዲህ ለራሴ ጊዜ ሰጥቼ መጣው ስትል ከዛ በኋላ እንግዲህ ቤቱ የኔ ነውና ውጡልኝ እያለቻቸው ተመልክተን ነበር። ዳኒም በቲና ሁኔታ እጅግ እየተገረመ ሁኔታዋ ሁሉ እጅግ እያስቆጣውም እንዲሁም ሊታገሳትም አልፈለገም። ነገር ግን አባትየውን ያው የሚሉትን በመስማት ያው ጊዜው ደርሶ ሁሉ ነገር እስክታውቅ በሚል ነበር እንግዲህ የጠበቀው። ያው በዚህ ክፍል እንደተመለከትነው ጊዜው ሆኖ የእሷን ብዙ እንግዲህ ቤቱ በእኔ ስም ነው ውጡልኝ ስትል አጠቃላይ ቦርሳቸውን የነሱን ሰብስባ ያው ልብሳችሁ ነው ይዛችሁ ውጡ ብላ ከቤት ልታስወጣ ስትል ራስሽ ውጪ ብለዋት እንግዲህ ፊት ለፊት ነግረዋት ነበር። እናም እንዴት ነው የምወጣው? ይህ ቤት የኔ ነው ስትላቸው ያው አባባም እንዳልሆነ ቤቷ እንዳልሆነ እንግዲህ እኔ ለአንቺ ቤቱን በስምሽ ማደርገው አብጄ ነው ወይ ብለው ያው ቆርጦን ነግረዋት ነበር። የያዘችው የተፈራረሙት ውልና ምንድነው ዶክመንት ብላ የያዘችው ፎርጅድ እንደሆነ በግልጽ እንግዲህ ቃል በቃል ነግረዋት ነበር። በዛም እጅግ ተናዳ እንግዲህ አላምንም ስትል ያው በፖሊስም ጠይቃለሁ አስወጣችኋለሁ እያለች እንግዲህ አምባከረዩ ስትል ነበር። ያው ሆኖም ግን ምንም ማድረግ አልቻለችም። ምንም ብትፍጨረጨር ምንም ልታመጣ አልቻለችም። እንግዲህ የስሙኒ ጌሾ ሆና ቁጭ ብላለች ማለት ነው። እንደገና እንግዲህ ጸባዩን ለማሳመርም ሞክራ እንደገና ሚስት ነኝ የሚስትነት እንግዲህ መብት አለኝ በሚል ያው እንደ በፊቱ እንደ ቀድሞ ለመሆንም ሙከራ እያደረገች ነበር። ካሌብ ግን በጭራሽ ሚስቴ አይደለሽም እያለ እንግዲህ እውነቱን ነግሯታል። ቲናም ያው በሰማችው ነገር በጣሙን አዝና እንግዲህ ደም እንባ እንዳለቀሰች ተመልክተናል። ይገባታልም፣ የእጇን ነው እንግዲህ እያገኘችው። ገና ደግሞ ብዙ ታገኛለች፣ ታጭዳለች ማለት ነው። የዘራችው ብዙ አለ፣ ብዙ ገና ታጭዳለች። የምንመለከተውም ይሆናል እንግዲህ በዚህ ክፍልም ያየነው እንግዲህ በጣም የሚገርም ነው። እጅግም የሚገባት ነው ቲና ማለት ነው። ስታደርግ የነበረችው በዚህ ድራማ ሲጀምር ጀምሮ እስካሁን ድረስ የሰራችው ግፍ ይህ ነው የሚባል አይደለም። በአባባ ላይም እንዲሁም ደግሞ ዳኒ እንግዲህ የእሷ እጮኛ ሆኖ ያው ወንድም ነኝ በሚል አይታወቅብኝም ብሎ ያውም አባባም ያላወቁበት መስሎት እያደረገ ያለው ነገር ራሱ ቀላል የሚባል አይደለም። አባባ ያን ሁሉ በሆዳቸው ይዘው ነው እያወቁ እንዳላወቀ ሆነው ነው እስከ መጨረሻ ነገሩ እስኪጠራ ድረስ እንግዲህ ያው ነገሩ ደፍርሶ አሁን እየጠራ ነው ያለው። ሆኖም ግን ዳኒ ያው ከሳቸው ብር የጠየቀው ብር ስላለ ያበድሩኛል፣ ከዛ በኋላ ሰርቼ እመልሳለሁ፣ ያውም ደግሞ አትርፌ እመልሳለሁ ሲል ነበር። በዚህ ክፍል ግን እንደተመለከትነው እንግዲህ ዳኒ ለምንድን ነው ይህን ብር እየጠየከኝ ብለው ሲሉት እሱ ግን ያው ጎጆ ሊወጣ ለሚያስፈልገው ነገር ለማሟላት እንደሆነ ሲናገር ነበር። ከዚህ በፊት ግን ለስራ ጉዳይ ነው ያለው። ሰርቶ አትርፎ እንደሚመልስ ያውም ደግሞ አትረፍርፎ እንደሚሰጣቸው፣ እሳቸው ደግሞ ይህንን አልፈልግም እኔ ባላንጣ አበዳሪ አይደለውም ብለውት እንግዲህ ነገሩን እንዳይናገር እውነቱን እንዳያወጣ ያለ ጊዜው ነገር ወጥቶ ነገሮች እንዳይበላሹ ብለው በዛ እሱን መያዣ አድርገው ያንን ብር እንደሚሰጡት አድርገው
በዚህ ቃል ገብተውለት ነው እስካሁን እንግዲህ እሱም ለቲና ነገሮችን ሳይነግር በግልጽ ሳይነግራት፣ ነገር ግን እንድትረጋጋም በጎን ነገሮችን እንድታጣራም ይነግራት ነበር። እሷ ማስተዋል የራቃት ስለሆነች ምንም ልትረዳ ባለመቻሏ ነው እንጂ እያንዳንዱ የአባባም የካሌብም ሁኔታ የትሁት ራሱ ሁኔታ ለእሷ እንዲሁ በግልጽ ልትረዳው የምትችለው ሁኔታ ነው። ምክንያቱም አንድ ሰው በእሷ ስም ቤቱን ከሰጠ እሷ ደግሞ ቤቱን እንደምታስለቅቅ ጥሩ እንዳልሆነች ያውቃል። ቢያንስ ስጋት ሊገባው ይገባል። እነሱ ጋር ምንም ስጋት የሚባል የለም፣ ፍርሃት የሚባል የለም። ያ ሁኔታ ራሱ የነሱ መረጋጋት ራሱ ጥያቄ ፈጥሮባታል። ይሄ እንኳን ለምንድን ነው ስትል ወደ ማስተዋል አልመጣችም። ዝም ብላ እንደ ፈረስ ፊቷን እያየች እንግዲህ ያው ጊዜው ደርሶ ሁሉ ጠርቶ አይታለች። እንግዲህ አሁን ጊዜው የእሷ ሆኖ ትሁት ቁጭ ብላ እሷ ታብስል ተብሎ እንግዲህ ተፈርዶባታል። እስከ ዛሬ ምግብ እንዴት እንደሚበሰል እንኳን አታውቅም፣ አብስላም አታውቅም። እና አሁን እሷ ታብስል፣ ትሁት አንቺ እንዳታበሲ፣ ለአንቺም ቢሆን እሷ ታብስልልሽ፣ ካልሆነ ካላበሰለችልሽ ለራስሽ ብቻ ሰርተሽ ቢ ብለዋታል። እነሱም ባህሏት መሰረት እንግዲህ ትሁትም እመቤት መስላ ቁጭ ብላ ድሮም አትፈራትም። የሚገባትን መልስ እየሰጠቻት እንዳመጣጧ እየመለሰችላት ያለች ናት። ለአባባ ብለዋ ነው ያውም ያ ሁሉ ትዕግስቷ የትሁት ትዕግስት ለአባባ ስትል እዛ የከፈለችው መስዋዕትነት ያሳለፈችው ሁሉ ለአባባ ብላ ነው እንጂ ለቲና የምታንስ ሆናም አይደለም። አሁን ግን እንግዲህ ቅብርር ብላ ስትናገራት ቲናን ማለት ነው። ቲናም ምንም ማድረግ ስለማስችል ግን በዚህ ነገሮች እንዲህ ስለሆኑ የአንቺ መጫወቻ ሆንኩ ወይኔ በሚል በቁጭት በንዴት እንግዲህ ያው ምንም አማራጭ ስታጣ የምትበላውንም ለመግዛት እንኳን ወታ ለመግዛት እንኳን ምንም እጇ ላይ የለም። ዳኒም ደግሞ ሁሌ ከሷ መቀበል ነው እንጂ አሁን በችግሯ እንግዲህ ምንም እሱም የለውም፣ ባዶ ነው። ተያይዘው ወደ ቤት መጥተው እንግዲህ እንደገና ትሁትን ምግብ እያለች ስጠይቃት ተመልክተን ነበር። እራስሽ አብሲ ለእኔም ጭምር ለሚመጡትም ለነ ካሌብም እያለቻ ስትል እንግዲህ ሳትወድ በግድ ወደ ኪችንም ገብታ ለማብሰል እንትን እያለች ባለው ሂደት እጅጉንም እየተናደደች የመጀመሪያ ያው ጠላቴ አንቺ ነሽም ብላት ነበር ለትሁት ማለት ነው። እናም በኪችን ሆነውም የቆረጠች ሽንኩርት እያዘጋጀች ምናምን እያለች ያን ሂደቱን እንኳን አታውቅም፣ ንጽህና እንኳን የላትም። ሰውን ግን ትጸየፍ ነበር፣ በሰው ላይ አቃቄር የምታወጣ ነበረች። እሷ ግን እንግዲህ ስትይዘው ነገሩን ከበሮ በሰው ልጅ ያምር ምን ሲይዙት እንደሚባለው ሆኖባታል ማለት ነው። እናም ትሁትም ያው ቆማ እየተመለከተቻት በንጽህና እንድትሰራም እየነገረቻት ያ ለእሷ እጅግ የሞራል ውድቀት ሆኖባት እንባዋን ሁሉ እየዘራች በሽንኩርቱ ማለት ነው እንደዛ ስትሆን ተመልክተን ነበር። ብላም ደግሞ ተመገበች በኋላ እቃውንም ሳታጥብ ልትወጣ ስትል እንግዲህ ትሁት ያደረገችው ነገር በጣም ደስ የሚል ነው። እቃውን ሳታጥቢ እዚያ አጨማልቀሽ ሰርተሽ ማን ሊያጥብልሽ ነው ብላ በሩን የኪችኑን ዘግታባት ነበር። እና በዛም ሁኔታ እንግዲህ ቲና እብድ ነው ያለችው። እብድ ምንም ማምጣት ስለማስችል እንደዛ ታዛ ስትሰራ ነበር፣ ስታደርግ ነበር። ሆኖም ግን ያው በድራማው እንደተመለከትነው ሳታስበው ቲና ለትሁት በዚህ በያዝኩት ቢላ ብላ እንግዲህ ያዝ አድርጋ ነበር። ያሰበችው ውስጧ ያለው ነገር ነው። ምክንያቱም አለቃቸውን ብላለች እና አባባንም ቢሆን እገድላቸዋለሁ፣ መግደል እንደዚህ አይነት ነገር ነው ከአንደበቷ ሁሉ የሚወጣው። እና ለዛም ደግሞ የመጀመሪያ የምትበቀለው ትሁትን እንደሆነ ነው ስትደነፋ ስትናገር የነበረው። ዳኒ ግን እያረጋጋት ነው። እሱ ጸብ እንደዚህ ምናምን አይፈልግም። ነገር ግን ያው ከእሷ ጋር ተስማምቶ ብዙ ነገር አድርጓል። አሁንም ቢሆን እሷን በማረጋጋት ያቺ ብር እጁ ላይ እስክትገባ ጠብቋል። ግን እሱም ቢሆን አይሳካለትም። አባባ ይህን ሁሉ ብር እንደው አብዷል እንደ የሚሰጡት አይሰጡትም። ነገር ግን ነገሮች እስኪጠሩ ሁሉ ነገር እስኪወጣ ድረስ ያው ሚስጥር ይዞ ቁጭ እንዲል በዚህ መያዣ እንዲሆን ያደረጉት ነገር በጣም የሚገርም ነው። በስተመጨረሻም ያው ዳኒ ብሩን አሰጡኝም ወይ ሲላቸው ነበር። እሳቸውም አሁንም ቢሆን እሰጥሃለሁ ግን ዛሬ አይደለም እያሉት ነበር። እንግዲህ በቀጣይ እሳቸው ይሄን ብር ለሱ ይሰጡታል ወይስ በቀጣይ ስለሱስ ማንነት ስላደረገው ነገር ከእሷ ጋር ሆኖ እህት ነኝ ብሎ ሲማግጥ እንደነበር ያደረገውን ሁሉ እንግዲህ በዝርዝር ነግረውት እሱም እንግዲህ ተዋርዶ ከዛ ቤት እንደሚወጣ ነው ያው የምንገምተው የምንረዳው። እንዲሁም ደግሞ ቲናም በቀረው ያው በአባባ ላይ ያደረገችውን ነገር ሁሉ
ከካሌብ ከዳኒ ጋር ሆናም ካሌብ በዛ ቤት ውስጥ ሆኖ እንደማትሰማ እንግዳ መስሎ የተከታተለውን ያን ሁሉ በዝርዝር እንዳወቁ አፍረጥርጠው እንደሚነግሯቸው ያ ሁሉ እንግዲህ ለእነሱ በጣም ውርደት ነው። ከዚህ በላይ ምንም ውርደት የለም። እንግዲህ በቀጣይ ይሄን ነው በዝርዝር የምንጠብቀው ማለት ነው። በዚህ ክፍል የቃኘ ነው ይሄንን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በያለንበት ቸርን ቆይ ባይ